ሁላችንም ልጆች እያለን ስታድጉ ምን መሆን ትፈልጋላችሁ ተብለን ተጠይቀን እናውቃለን። ዛሬ አንድ አስገራሚ ነገር እያነበብኩ ነበረ። ቻይና ውስጥ ያሉትን ልጆችና አሜሪካ ውስጥ ያሉትን ልጆች ይህንን ተመሳሳይ ጥያቄ ይጠይቋቸዋል። ስታድጉ ምን መሆን ትፈልጋላችሁ? በየትኛው የሥራ ዘርፍ ውስጥ መሰማራት ትፈልጋላችሁ አሏቸው። ቻይና ውስጥ ያሉት ሕፃን ልጆች እንዳለ ያሉት ነገር ወይንም የሰጡት መልስ ኢንጂነር፣ ዶክተር፣ አስትሮናውት፣ ትምህርት ነክ የሆኑትን ነገሮች እንዳለ መርጠዋል። አሜሪካ ውስጥ ግን ይህንን ጥያቄ ሲጠየቁ አብዛኞቹ ልጆች የመለሱት የመጀመሪያው መልስ ኢንፍሉዌንሰር መሆን ወይንም ደግሞ ዩቲዩበር መሆን ነው፣ ኮንተንት ክሪኤት ማድረግ። አሁን እዚህ ጋር ትልቅ ችግርን ልንመለከት እንችላለን። ሁሉም ሰው ያን ያህል ኢንትረስቲንግ የሆነ ላይፍ የለውም። ወይንም ደግሞ ተመልክታችሁት የዚህን ሰውዬ ህይወት ልከታተለው የምትሉት አይነት ህይወት ላይኖረው ይችላል። ለዚህ ነው ኢንፍሉዌንሰር ለመሆን ወይንም ደግሞ ታዋቂ ሰው ለመሆን መጀመሪያ በህይወታችሁ የሆኑ ነገሮችን ማሳካት አለባችሁ ብዬ ማምነው። ኢንፍሉዌንሰር የሚለው ቃል ኢንፍሉዌንስ የሚለው ቃል ላይ መሰረት ያደረገ ነው። ኢንፍሉዌንስ ማለት ደግሞ ተጽዕኖ ማሳደር ማለት ነው። እናንተ ተመልካቾቻችሁ ላይ ተጽዕኖ ለማሳደር ደግሞ መጀመሪያ እናንተ ራሳችሁ ብቁ መሆንና መገኘት መቻል አለባችሁ። ፌመስ መሆን ወይንም መታወቅን ከኢንፍሉዌንስ ጋር ወይንም ከተጽዕኖ ጋር አንድ ልታረጉት አይገባም። ሁለት ምርጫ ነው ያላችሁ። አንድ ሰው ኢንፍሉዌንሰር ሊሆን ይችላል፣ አለበለዚያ ማላገጫ ወይንም ቀልደኛ ክላውን ሊባል ይችላል። ፌዘኛ በመሆናችሁ ምንም ቁም ነገር ባለመያዛችሁ ምክንያት ብቻ ፌመስ ልትሆኑ ትችላላችሁ። አለበለዚያም ደግሞ ቁም ነገር ይዛችሁ የሰው ልጅ ህይወቱን እንዲለውጥ አድርጋችሁ በአይምሯችሁም ፌመስ ልትሆኑ ትችላላችሁ። ብዙ ጊዜ ወጣቶች ለምክር እኔ ጋር ሲመጡ የምመክራቸው ምክር ይሄ ነው። የ19፣ 20፣ 21 ዓመት ወጣት ሆናችሁ ኢንተርኔት ላይ ምን ትሰራላችሁ ነው ምላቸው። ሀሳባቸውን መግለጽ አይችሉም። በዛ እድሜያቸው ምንም ኢንትረስቲንግ የሚባል ነገር አልሰሩም። ብዙ ነገሮች ላይ እውቀት ይጎላቸዋል። ስለዚህ ለሰዎች የሚያካፍሉት ነገር የላቸውም። ስለዚህ የተሻለ ለመማር ለማወቅ መሞከር መጣር ነው እንጂ ኢንፍሉዌንሰር ለመሆን መሞከር ማላገጫ ሆኖ ለመቅረት ቀላሉ መንገድ ይሆንባቸዋል። እኔ በ19 ዓመቴ ምንም አይነት ኢንትረስቲንግ የሆነ ነገር ባይኖረኝም ቢያንስ ኪክ ቦክሲንግ ከሪየር ጀምሬያለሁ። ተደባዳቢ ነበርኩ። ከማንኛውም የ19 ዓመት ልጅ የተሻለ ታሪኮችን መናገር እችላለሁ። የተሻሉ ነገሮችንም ባይኔ አይቼ ነበር። ኪክ ቦክሲንግ ብቻ አልነበረም። እስከ 19 ዓመቴ ድረስ ቢያንስ 1000 መጽሐፎችን አንብቤ ጨርሻለሁ። ስለ ብዙ አይነት ርዕሰ ጉዳዮች ላወራ ልወያይ እችላለሁ። እማቀው ነገር ነበር። በዛ እድሜ ላይ የፈለገ አዋቂ ብባልም ግን አሁን ካለሁበት ደረጃ አንጻር በጣም ሩቅ ነበርኩ። ገና ምንም አላወቅኩም ማለት ይቻላል። ስለዚህ መጀመሪያ ራሳችሁን ኖሌጅብል አድርጉ። ብዙ ነገሮችን ወቁና ከዛ እነዛን ነገሮች እያወራችሁ ሰዎችም እናንተን እያዳመጧችሁ ያልፋሉ። እኔና ወንድሜ ብሮኪ የሚል ቃል አለን። ይህ ማለት ድሃው እንደማለት ነው። ታዲያ ብሮኪ ማለት ምን ማለት ነው? እስቲ በደንብ አስረዳን ካላችሁኝ፣ አንድ ሰው ጥሩ ህይወት ለመኖር ያስፈልገኛል ብሎ የሚያስባቸውን ነገሮች ካላገኘ ያ ሰው ብሮኪ ወይንም ደግሞ ድሃው ሊባል ይችላል። ገንዘብ የሌለው ሁሉ ግን ድሃ አይደለም። አንዳንድ ሰዎች አሉ ብዙ ገንዘብ በአመት አይሰሩም፣ ነገር ግን የራሳቸው እርሻ አላቸው። እዛው አትክልታቸውን ያሳድጋሉ። ማንጎ፣ አቮካዶ፣ ሁሉም ነገር ከእርሻቸው ውስጥ ይገኛል። ትንሽ የሚባሉ ከብቶችም አሏቸው። ስለዚህ ወተት ከፈለጉ አለ። የሚያስፈልጋቸው ነገር እንዳለ እዛው ቤት ውስጥ የተቀመጠላቸው ሰዎች ናቸው። ሚስት ካለው ሚስት ይኖረዋል፣ ልጆችም ካሉት እንደዛው። ይህንን ሰው አሁን ስትመለከቱት አሜሪካ ውስጥ ካሉ ብዙ ገንዘብ ከሚያገኙ ሰዎች አንጻር ምንም ገንዘብ እያገኘ አይደለም። ህይወቱን ግን ስትመለከቱት ሂዝ ብሮኪ ወይንም ደግሞ ድሃ ነው ልትሉት አትችሉም። ኑሮ የሚናገረው ሌላ ነው። የመትረፍረፍ ህይወትን ነው እየኖረ ያለው። ለምን ካላችሁ አንድ ሰው ድሃ የሚባለው ገንዘብ ስለሌለው ሳይሆን የሚፈልገው ነገር ስለሌለው። አሁን የጠቀስኩላችሁ አይነት ፋሚሊ ደግሞ እዛው ቤት ውስጥ የሚፈልጉትን ነገር ማግኘት ይችላሉ። እርሻ አላቸው። የሚበሉትን የሚጠጡትን አግኝተዋል። የሚያስፈልጋቸው ነገር እንዳለ እዛው በደጃቸው ውስጥ ከሆነ ህይወታቸውም ጥሩ ነው ማለት ይቻላል። ብሮኪ ወይንም ደግሞ ድሃ ሰው ማለት ደግሞ ምን ማለት ነው? እስቲ እሱን ደግሞ እንመልከተው። ይህንንም ሳስረዳችሁ ደግሞ ከኔ አመለካከት ወይንም ከኔ እይታ ተነስቼ ነው። እኔ ራሴን እንደ ኮንሱመር ካፒታሊስት አድርጌ ነው የምመለከተው። ዓለም ላይ ያሉትን ምርጥ ነገሮች እንዳለ ፈልገዋለሁ ምል አይነት ሰው ነኝ። የዓለማችንን ፈጣን መኪና ፈልጋለሁ። በጣም የሚያምርና ትልቅ ቤት ፈልጋለሁ። ቅንጡ ሰዓቶችን፣ በጣም የሚያማምሩ ሱፎችን፣ ገንዘብ ያለው ሰው መግዛት የሚችላቸውን ነገሮች እንዳለ ፈልጋቸዋለሁ። አሁን እኔ እነዚህን ነገሮች እንዳለ እየፈለግኩ ማግኘት ማልችል ከሆነ እኔ ብሮኪ ልባል እችላለሁ። እኔ ድሃው ልባል እችላለሁ። ምንም እንኳን ህይወቴ ከድህነት የወጣ ህይወት ቢሆንም የምኖረው ህይወትና ፍላጎቴ ያልተመጣጠነልኝ አይነት ሰው ከሆንኩ አሁንም ድሃ ነኝ። ለምሳሌ አንድ ሰው $200,000 መኪና ይዟል። ፖርሽ እንበል። ባለ 3 መኝታ ቤት አፓርትመንትም አለው። ጥሩ የሚባል ህይወት ይኖራል። አሪፍ ልብሶች ያሉት፣ ቆንጆ የሚባል ሰዓት አለው። ቤተሰቦቹም እሱም ደስተኛ ናቸው። አሁን ይሄ ሰው ድሃ ሊባል አይችልም።
ምክንያቱም ባለው ነገር ሳቲስፋይድ የሆነ ወይንም ደግሞ የረካ የተደሰተ ሰው ነው። ነገር ግን እንደዚህ አይነት ህይወት እየኖረ ይሄ ነገር ለኔ በቂ አይደለም፣ ከፖርሽ የተሻለ መኪና ይገባኛል፣ የ5 ሚሊዮን ዶላሩን ቡጋቲ መኪና ነው መያዝ የምፈልገው እያለ ሁሌም የሚያስብ ከሆነ ያ ሰው ድሃ ነው። ምክንያቱም ለዛ ሰው ጥሩ የሚባለው ህይወት የ5 ሚሊዮን ዶላሩን ቡጋቲ የገዛ ቀን ነው። እንደዛ ከሆነ ደግሞ ያቺን ቡጋቲ እስኪገዛ ድረስ ድሃ ሆኖ ይቀጥላል። እኛ ከህይወት የምንጠብቀው ነገርና እኛ ከህይወት የምናገኘው ነገር መካከል ክፍተት ካለ ያ ክፍተት ድህነት ይባላል። ምክንያቱም ኤክስፔክቴሽናችን የምንጠብቀውን ነገር ስላላገኘን እዛች መካከል ነው እንግዲህ ዲሳቲስፋክሽን ወይንም ደግሞ እርካታ ቢስ ሆነን የምንቀጥለው። ስለዚህ ድሃ ነኝ ወይስ አይደለሁም የሚለውን ጥያቄ ለመመለስ እናንተ ባላችሁ ነገር ደስተኛ ናችሁ ወይ? ያላችሁ ነገር በቂ ነው ብላችሁ ታምናላችሁ? መልሱ አዎ ከሆነ እናንተ ድሃ አይደላችሁ። መልሱ አይ ከሆነ ግን ድሃ ናቸው። እኔ ባለኝ ነገር ደስተኛ ነኝ፣ ያለኝም ነገር ደግሞ ከበቂ በላይ ነው። ስለ ዩኒቨርሲቲ ዲግሪ ደግሞ የሆነ ነገር ማለት አለብኝ ብዬ አስባለሁ። ገንዘባችን ኢንፍሌሽን አጠቃው ወይንም ደግሞ ኢንፍሌትድ ሆነ እንደምንለው ሁሉ የዩኒቨርሲቲ ዲግሪም ኢንፍሌትድ ሆኗል ብዬ አምናለሁ። $100 ከዛሬ 100 ዓመት በፊት ብዙ ነገሮችን ይገዛ ነበር። ዛሬ ግን በጣም ጥቂት የሚባሉ ነገሮችን ብቻ ነው የሚሸፍነው። በ1920 ዓመተ ምህረት ሚሊዮነር የተባለ ሰው በዚህ ዘመን ካሉ ሚሊዮነሮች እኩል ሊቆጠር አይገባም። ቢያንስ የዛን የነበረው ሀብት አሁን ወደ ቢሊዮን የሚያስጠጋው አይነት ገንዘብ ነው የሚሆነው። የዩኒቨርሲቲ ዲግሪም እንደዚሁ ዋጋውን አጥቷል ብዬ አስባለሁ። በሚሊዮን የሚቆጠሩ የዩኒቨርሲቲ ዲግሪዎች በየዓመቱ እየተሰጡ ነው። ዩናይትድ ስቴትስ ውስጥ ብቻ እንኳን ካየን በብዙ ሚሊዮን የሚቆጠሩ ተማሪዎች በየዓመቱ ይመረቃሉ። አሁን ይህንን ከሞዴሎች ጋር አድርገን አያይዘን እንመልከተው። ምክንያቱም ሞዴሎች ላይ የምንመለከተው ነገር ተመሳሳይ ስለሆነ። በፊት ልጅ እያለው ሉተን ታውን ውስጥ ነበር የምኖረው። እዛ ከተማ ውስጥ ማቃቸው በጣት የሚቆጠሩ ሞዴሎች ነበሩ። የቲቪ ማስታወቂያ ላይ የምንመለከታቸው፣ የፀጉር ሻምፖ ላይ ወይንም ደግሞ የሽቶ ማስታወቂያዎች ላይ የምንመለከታቸው ሴቶች ማለት ነው። አሁን ግን ሞዴሎች አሉ ወይ ብላችሁ ከጠየቃችሁ ሁሉም ሰው ሞዴል ነኝ የሚልበት ጊዜ ነው። ለምን? ኢንስታግራም የሚባል ነገር መጣ። ዩኒቨርሲቲዎች ዲግሪ እንደሚበትኑት ሁሉ ኢንስታግራም ላይም ደግሞ ፎቶ ሞዴል ነን የሚሉ በጣም ብዙ ሰዎች መጥተዋል። እነዚህን ሞዴል ነን የሚሉትን ሴቶች መታችሁ ብትጠይቋቸው እንዴት ነው ሞዴል የሆናችሁት? ምን አይነት ኤጀንሲ ውስጥ ነው የተቀጠራችሁት ብትሏቸው ምንም መልስ ሊሰጧቸው አይችሉም። ትክክለኛ የሚባሉት ሞዴሎች አሁን ላይ በጣም ሬር ሆነዋል ወይንም ደግሞ ጠፍተዋል ማለት ይቻላል። በጣም ጥቂት ናቸው። ሞዴል የሚባሉ ሰዎች ቮግ ማጋዚን ላይ የምንመለከታቸው ሰዎች፣ ለንደን፣ ፓሪስ ወይንም ሚላን ፋሽን ዊክ ላይ በየጊዜው የሚቀርቡ ሰዎችን ነው። የዩኒቨርሲቲ ዲግሪም ልክ እንደዚህ ነው የተበላሸው። ስራ አገኛለሁ ብላችሁ የምትማሩ ከሆነ ስራውንም አታገኙትም። ምክንያቱም ከእናንተ እኩል የሚመረቅ በሚሊዮን የሚቆጠር ሰው አለ። አሁን ለምሳሌ በ1940 ዓመተ ምህረት አንድ ሰው ዶክተር ነኝ ካለ ያ ሰው ዶክተር ለመባል ግዴታ ሜዲካል ዶክተር መሆን አለበት። አለበለዚያ ያንን ስም በፍጹም ሊያገኘው አይችልም። ስለዚህ ያንን ሰው ታከብሩታላችሁ። ይሄ የተማረ ሰው ነው፣ ብዙ የሚያውቅ ሰው ነው፣ የሰውን ልጅ ነፍስ የሚታደግ ሰው ነው ብላችሁ ታከብሩታላችሁ። አሁን ላይ ግን ዶክተር የሚባል ሰው ሁሉ ሜዲካል ዶክተር አይደለም። የክብር ዶክተሬት ያገኘው ፒኤችዲ ኮርስ ወስዶ እዛች ኮርስ ላይ የሆነች አዲስ ነገር ከጨመረ ወይንም ደግሞ ኤክስፐርቲዙን እያሰፋ ከመጣ ያም ሰው ዶክተር ይባላል። ስለዚህ ዶክተር የሚባለውም ስም አሁን ገናናነቱን እያጣ መጣ ማለት ነው። ይሄ ሁሉ ኢንፍሌሽን በሚባል ነገር የመጣ ነው። ኢንፍሌሽን በኢኮኖሚና በገንዘብ ላይ ብቻ አይደለም የሚከሰተው፣ በሁሉም ነገር ላይ እየተከሰተ እንመለከተዋለን። ለዚህ ነው የዩኒቨርሲቲ ዲግሪ ጠቃሚ አይደለም የምላችሁ። ሁሉም ሰው ይማረዋል፣ ሁሉም ሰው ይመረቃል። በጣም ጥቂት የሚባሉ ሰዎች ናቸው ስራ የሚይዙት። ስራ ከሚይዙት ውስጥም ደግሞ ጥሩ የሚባል ስራ የያዙት አሁንም በጣም ጥቂት ናቸው። ስለዚህ ዲግሪውን ተዉትና የህይወት ትክክለኛ የሚባሉ ኤክስፒሪየንሶችን እየተመለከታችሁ ተሞክሮ እያደረጋችሁ ታልፉ ይሻላል። ምንም ገንዘብ ባይኖራችሁም ከአንድ ከተማ ወደ ሌላ ከተማ እንደምንም ብላችሁ ለማለፍ ሞክሩ። አንዳንዴ ወጣት ስትሆኑ፣ ወንድ ልጅ ስትሆኑ ሪስክ መውሰድ መቻል አለባችሁ። በጣም ሀብታም ከሆናችሁ በኋላ ከሀብታሞች ጋር ከተገኛችሁ በኋላ ወይንም ደግሞ ሀብታምን ባትሆኑ ሀብታም አጠገብ ራሳችሁን ብታገኙት በጣም ሊጠቅማችሁ የሚችለው ነገር ስቶሪ መናገር ጥበብ ነው፣ ወይንም ደግሞ ታሪክ የመናገር ችሎታ። ያ ታሪክ ደግሞ የሌላ ሰው መሆን የለበትም። የራሳችሁን የህይወት ተሞክሮ ነው መስማት የሚፈልጉት። ያንን እንዴት አድርጋችሁ ትነግሯቸዋላችሁ? ሀብታም አካባቢ ስትውሉ የሚያጋጥማቸው ነገር እኔ ልንገራችሁ። ስለ ገንዘብ አታወሩም። ሁሉም ሰው ገንዘብ አለው። እነሱ እናንተን ልክ እንደ ኢንትረስቲንግ ሰው የሚናገረውን ነገር መስማት አለብኝ ብለው እናንተን እንደ ቁም ነገረኛ እንዲቆጥሯችሁ እናንተ ታሪክ መናገር መቻል አለባችሁ። እነሱ ሰምተው የማያውቁትን አይተው የማያውቁትን ነገር እናንተ የተመለከታችሁትን እነሱ በእናንተ ጫማ ውስጥ ሆነው እንዲመለከቱት ማድረግ መቻል ይኖርባችኋል። ስለዚህ ወጣ ብላችሁ በህይወታችሁ ማድረግ ያለባችሁ ነገር ልታደርጉ ይገባል። ያ ነገር ምንም እንኳን ዴንጀረስ ቢባልም ወይንም ደግሞ አስኪ ነው፣ አደገኛ ነገር ነው ቢባልም እንኳን በህይወታችሁ አንድ ነገር ቢያንስ ልታዩ ልትመለከቱ ይገባል። ከኔዘርላንድስ ወደ ሮሜኒያ በሳይክል የመጣ አንድ ሰው አውቃለሁ። ሮሜኒያ ከደረሰ በኋላም ይሄንን ሰውዬ ማግኘት እፈልጋለሁ ብዬ ሄድኩ።
ያንን ሰው አሁን እንዳገኘው ያደረገኝ ነገር ምንድነው? ሌላ ሰው አድርጎት የማያውቀውን ነገር እንዳለ እሱ አድርጓል። በድልድዮች ስር ይተኛ ነበር። ሮሜኒያ ውስጥ ባሉ ጫካዎች ውስጥ ይተኛ ነበር። እንግዲህ እዛ ጫካ ውስጥ ብዙ ድቦች አሉ። እነዛ ድቦች እሱን ሳያገኙት ያንን ሁሉ መንገድ በሳይክል አቋርጦ እዚህ መድረሱ በህይወት ብዙ አይነት ታሪኮችን እንዲናገር ቦታ ይሰጠዋል። ከዛ በተጨማሪ የህይወት ዘመኑን በሙሉ ያንን ነገር እንዳደረገው አይረሳውም። ያደረገውን ነገር ለልጆቹ ይናገራል። ለልጅ ልጆቹ እንዲህ እያለ ታሪክ እያሸጋገረ ይሄዳል። በህይወቱም ደግሞ ሜሞሪ ክሪኤት አረገ። ትዝታው ነው፣ ትውስታው ነው። ወጣት እያለሁ እኮ ይህንን አድርጌያለሁ ብሎ የሚያስብ ይሆናል። ስለዚህ የህይወት ተሞክሮችን ለራሳችሁ ማስቀረት ነው ስራችሁ። ስለዚህ እናንተም ካላችሁበት ቦታ ወደ ሌላ ቦታ ትራቨል ማድረግን ጀምሩ። ግዴታ ገንዘብ የሚያስፈልግበት ወይንም ደግሞ ቅንጡ የሚባልበት ቦታ መሆን የለበትም። ብቻ ግን የህይወት እይታችሁን የሚለውጥላችሁን ነገር ልታደርጉ ይገባል። እነዛን ነገሮች እያደረጋችሁ ስትቀጥሉ በህይወት ብዙ የምትናገሩት፣ ብዙ አዋቂ ሰዎች ጋር ስትገኙ ብዙ የምትጫወቱት ነገር ይኖራል። እነዚህ ታሪኮቻችሁ ናቸው ከነዚህ ሰዎች ጋር የበለጠ እንድትገናኙና እነሱም የበለጠ እናንተ ጋር እንዲሆኑ ፍላጎታቸው እንዲሆን የሚያደርገው። ስለዚህ በህይወታችሁ ኢንትረስቲንግ የሚባሉ ነገሮችን ለመስራት አስባችሁ ውጡ። ይህንን ስላችሁ አሁን የህይወታችሁ ቀጣይ ምዕራፍ ምን መምሰል አለበት የሚለውን ጥያቄ መመለስ እችላለሁ እያልኩ አይደለም። እኔ እዚህ ጋር አንድ መልስ ብሰጥ ለሁሉም ሰው ተመሳሳይ ሊሆን አይችልም። ምክንያቱም ሁሉም ሰው የተለያየ ህይወትን ነው እየኖረ ያለው። እኔ ኪክ ቦክሲንግን ነበር እንደ ሙያ ወይንም ደግሞ ወደፊት መኖሪያ ይሄ ይሆናል ብዬ አስቤ ጀመርኩት። ነገር ግን እንደጠበቅኩት አልሆነልኝም። የዓለማችን አንደኛ ኪክ ቦክሰር ሆኜ ዝናና እውቅናን አግኝቼ በተጨማሪም ብዙ ገንዘብ አትርፌ ገንዘቡንና ዝናውን ይዤ ደግሞ ሌላ ቦታ ጋር የተሻለ ህይወትን የማገኝበትን መንገድ እፈጥራለሁ ብዬ አሰብኩ። ያሰብኩት አልተፈጠረም። ስራውም ወይንም ስፖርቱም ደግሞ ያን ያህል የሚያበላ አልነበረም። ስለዚህ እናንተም እኔ እንደመረጥኩት ኪክ ቦክሲንግ ውስጥ ልትገቡ ይገባል እያልኩ አይደለም። ነገር ግን ዩኒቨርሲቲ ከመግባት ይልቅ ሌሎች የህይወት አማራጮችን መመልከት ሳይሻላችሁ አይቀርም። አትሌቲክ የሆነ ባክግራውንድ ካላችሁ ማንኛውንም አይነት ስፖርት ተቀላቅላችሁ በዛ ውስጥ በጣም ምርጥ ለመባል ሞክሩ። ዓለማችን ላይ አሉ የሚባሉ ስኬታማ ሰዎችን ስትመለከቱ እዚህ ዩኒቨርሲቲ ገብቶ የተመረቀ ነው ከሚሉት ይልቅ እንደዚህ አይነት ስፖርት ውስጥ በጣም አንደኛ የሆነ ሰው ነው፣ ጎልፈር ነው፣ ወይንም ደግሞ ባስኬትቦል ተጫዋች ነው፣ ኤንኤፍኤል ውስጥ አለ፣ የዓለማችን ታላቅ ከሚባሉ እግር ኳስ ተጫዋቾች ውስጥ አንዱ ነው። በማንኛውም ስፖርት ውስጥ በጣም ምርጥ የሚባል ተጫዋች መሆን ከቻላችሁ ወይንም ምርጥ የሚባል ተፎካካሪ መሆን ከቻላችሁ ጥሩ ህይወትን ማግኘት ትችላላችሁ። ኢንፍሌትድ ለሆነ ዲግሪ ይህን ያህል ህይወታችሁን ከምታባክኑ 4 ዓመት 5 ዓመት ከምታባክኑ የተሻለ ስፖርት ላይ እናንተ የምትችሉበት ላይ አቅሜ እዚህ ጋር ነው ያለው ብላችሁ ያሰባችሁት ላይ 4 ዓመት ብታጠፉ የአቅማችሁንም ጥግ ብትጠቀሙ ጥሩ ቦታ ትደርሳላችሁ ያምናለሁ። አሁን ይሄ በብዙ መንገድ ሊጠቅማችሁ ይችላል። በዛ ስፖርት ውስጥ ታላቅ ልትባሉ ትችላላችሁ። ብዙ ገንዘብና ዝናንም ልታተርፉ ትችላላችሁ። ነገር ግን እንደኔ ብትሆኑስ? በስፖርቱ ላይ ታላቅ ብትሆኑም እንኳን ገንዘቡንና ጥሩ መኖሪያውን የማታገኙ ከሆነ ቢያንስ የህይወትን በጣም አስፈላጊ የሚባሉ ትምህርቶችን እያለፋችሁ ትመጣላችሁ። እያንዳንዱ ቡጤ ያስተምራችኋል። ሯጭም ከሆናችሁ እያንዳንዱ እርምጃችሁ፣ እያንዳንዱ ሩጫችሁ እያስታወሳችሁ የሚሄደው ወይንም እያስተማራችሁ የሚሄደው የሆነ ትምህርት አለ። ስፖርት ውስጥ ከገባችሁ ከፍታና ዝቅታን ታያላችሁ። ስለዚህ የህይወትንም ከፍታና ዝቅታ በስፖርት ውስጥ ተመልክታችኋል። የህይወትም ከፍታና ዝቅታ እናንተን አይከብዳችሁ። ቢያንስ ሰውነታችሁ የተስተካከለ ይሆናል። አቋማችሁ የተበላሸ አይሆንም። 4 ዓመት ዩኒቨርሲቲ ውስጥ ገብታችሁ ስለ ቢዝነስ ከምትማሩ ይልቅ የሆነ ነገር መርጣችሁ በህይወት ፐርሱ ብታደርጉ ይሻላል። 4 ዓመት ሙሉ በስፖርት ውስጥ ብትሳተፉ ወይንም ደግሞ የምርም ነጋዴ ለመሆን ልሞክር ብላችሁ ትክክለኛ ነጋዴ የሚያደርገውን ነገር እያደረጋችሁ እየወደቃችሁ ብትሄዱ ስለ ቢዝነስ የተሻለ ነገር እያወቃችሁ ትመጣላችሁ። ዩኒቨርሲቲ ገብቶ ከወጣም ሰው በላይ ለዚህች ዓለም የበለጠ ዝግጁ ትሆናላችሁ። በመጨረሻም አንድ ቀላል የምትባል ነገር ግን ትልቅ ምክርን ጥዬላችሁ ልለፍ። ራሳችሁ ላይ በፍጹም እንዳትቀልዱ። አንዳንድ ሰዎች አሉ ወደ ኋላ ተመልሳችሁ ህይወታቸውን ስትመለከቱ አውቀው አስበው ሆን ብለው ጅል ይሆናሉ። ከሰው ልጅ አቴንሽን ለማግኘት ወይንም የሰውን ልጅ ትኩረት ለመሳብ ብለው ራሳቸውን እንደ ጅል ያቀርባሉ፣ ወይንም ደግሞ እንደ ፌዘኛ ራሳቸው ላይ ይቀልዳሉ፣ እንዲቀለድባቸውም ይፈቅዳሉ። ብቻ ራሳቸውን የሚያወርዱበት የሆነ መንገድ አላቸው። እኔ 10 ዓመት ወደ ኋላ ተመልሼ እኔ የሰራኋቸውን ቪዲዮዎች ብመለከት ያደረግኳቸውንም ነገሮች ባይ እያየው እየሳኩ መኮራባቸው ነገሮች ባይሆኑም እንኳን ቢያንስ አውቄ አስተውዬ ራሴን እንደ ጅል አላረኩም። ራሴ ላይ ቀልጄ አላቅም። ራሴን ሁሌም ቢሆን እንደ ቁም ነገረኛ ነው የምቆጥረው። ስርዓት ያለው ግለሰብ ሆኜ ነው ራሴን የተመለከትኩት። እንደዛም ነው ሰዎች እየተመለከቱኝ የመጡት። የሰው ልጅ እንዲወደኝ ብዬ ምንም አይነት ነገር እናላደረግኩም። በተጨማሪም ደግሞ እኔ በዛ ጊዜ የማምነው ትክክል ነው ብዬ ያሰብኩትን ነገር እናገራለሁ። እነዛ ነገሮች አሁን ላይ ሆኜ ሳስባቸው ትክክል ባይሆኑም እንኳን በጊዜው ሳስባቸው
ትክክል የመሰሉኝ የነበሩልኝም ነገሮች ስለነበሩ ምንም የሚቆጨኝ ነገርን አልተውኩም። አሁን የኢንተርኔት ኤራ ላይ ነን። የኢንተርኔት ጊዜ ነው። ሁሉም ሰው ዘምነናል ብሎ የሚያስብበት ጊዜ ነው። ነገር ግን ከዛሬ 10-20 ዓመት በኋላ በጣም ብዙ ኢንተርኔት ላይ ያሉ ሰዎች ራሴ ላይ በጣም ነበር የቀለድኩት፣ ራሴ ላይ አሹፌ ነበር፣ ራሴን ጅል አደረግኩት፣ አስቤ ለሰው ትኩረት ብዬ ብለው የሚቆጩ ብዙ ይኖራሉ። እኔም ወጣት እያለሁ ብዙ ስህተቶችን ሰርቻለሁ። ነገር ግን መቼም ቢሆን ሆን ብዬ ራሴን እንደ ጅል ለማቅረብ አልሞከርኩም። የሰው አቴንሽን ወይንም ትኩረት ባይመጣ ይሻለኛል። ምንም እንኳን ለዓለም አዲስ በሆንም በወጣት አይምሮዬ ምን ማድረግ እንዳለብኝ ብዙ ባላቅም በጊዜው ጥሩ ነገር ነው ወይንም ደግሞ ምርጡ ነገር ነው ካሉኝ አማራጮች ውስጥ ይሄ የተሻለ ነው ብዬ ያሰብኩትን ነገር ብቻ ነው ያደረግኩት። ጅል አልሆንኩ። የ36 ዓመቱ ብሪቲሽ አሜሪካን ኪክቦክሰር፣ ኢንፍሉዌንሰር እና ቢዝነስማን ትሪስተን ቴይት። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።